ጀሪና ሲስተም ክፍል 4ን ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናል እንዲቀላቀሉ በአክብሮት ትጋብዛለሁ። አዲስ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ እንድትከታተሉ በአክብሮት እጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሲስተም እና ጀሪ ክፍል 4ን እነሆ ይዤላችሁ መጥቻለሁ። ጀሪ የሲስተም እህት ስትሆን ምንም ያክል ሴት ወንድሜ ቢሆንም ነገር ግን በሴት ልጅ ሕይወት ሲጫወት ቆም ያለኝ ብላ ለአባቷ ተናግራለች። ለአባቷና ለእናቷ ስለተናገረች አባቷና እናቷን በሱ ምክንያት እየተጨቃጨቁ ነው። ሲስተም ደግሞ በጣም እሳት ጎርሶና እሳት ለብሶ ጀሪ ክፍል መጥቶ እንዴት እንደዚህ ታደርጊያለሽ? ደም እንባ ነው ማስለቀስሽ። አሁን ውሸት እንደሆነ ንገሪያቸው ሲላትም እሷ ግን ፈጽሞ ከዚህ ስራ መታቀብ አለብህ፣ ስህተት ነው። ሴት ልጅ ህይወት ላይ መጫወት የለብህም። ያንተ ፍቅረኛ የቷ ናት? ለሳምንት ያችን ትቀርባለህ፣ ለ15 ደግሞ ያችኛዋን። ያንተ ፍቅር እኮ ጧት እንደ ትኩስ ሻይ ታቃጥሎ ምሳ ሰዓት ደግሞ ትንሽ ቀዝቀዝ ብሎ እራት ሰዓት ቀዝቅዞና በርዶ የሚጣል ሆነ። ስለዚህ ከዚህ አስተሳሰብህና እይታ ካልወጣህ በቀር ፈጽሞ እንደዚህ አልተውህም ትለዋለች። እሱ ግን በማያገባሽ ነገር አትግቢ። በጣም ብዙ ሀብታም ልጆችን እየቀረበ ብዙ ሀብታቸውና ንብረታቸውን በተለያየ አማካኝነት ወደ ራሱ አካውንት ከላከላቸው በኋላ የሚፈልገውን ነገር ከወሰደ በኋላ አላቀሽም ብሎ ዞር ብሎ ሌላኛዋን ሲያፈቅር ይታያል። ሲስተም በጣም በብዙ ሴቶች ዘንድ ተወዳጅና ድሃና ቀልድ አይተጣጣም እንደሚባለው በሚያወራው ቀልዶችና አንዳንድ አስተማሪና እንዲሁም ቀልድ አዘል ነገሮች ሁሉም ይማረኩበታል። የኤልደንን ግን በጣም ባስ ይላል። ኤደን እሱን ካጣች የምትኖር ራሱ አይመስላትም። ምክንያቱም ብዙ ጊዜ እንኳ ቢያስከፋትም እሷ ግን ሰላሜ ከእሱ ጋር ነው፣ ፍቅር እብደት ነው በሚለው ታምናለች። ስለዚህ በዛ እብደት ውስጥ ደግሞ እኔ መኖር እፈልጋለሁ። ጓደኛዋ ብዙ ጊዜ ብትመክራትም ነገር ግን ከሲስተም ጋር ተለይቶ መኖር ለእሷ የማይቻል ሆኖባታል። በጣም ነው የምትወደው። እሱ ግን ሲያገኛት ገንዘብ ስጭኝና የተለያየ ምክንያት እየፈጠረ በአካውንቱ ገንዘብ ታስገባለት ብቻ ነው እሱ ደስ የሚለው። ስለዚህ ምን ማድረግ እንዳለባት ቢያንስ እንኳ የኤደን ህይወት መትረፍ አለበት ብላ ጀሪ ቆርጣ ተነስታለች። ለእናትና ለአባቷም ብትናገርም እናቷም ለሲስተም ታግዛለች። ይህን ያህል እኮ የሰው ነፍስ አላጠፋም። ስለዚህ ተው ልጄን እንደዛ አጨቅጭቀው። ደግሞም እኮ ጀሪም እውነቷን ላይሆን ይችላል። ይቺ ልጅ የምትለው እውነት ሊሆንና በሴት ልጅ ህይወት እንደዚህ እህትህ እኮ ሴት ናት፣ እናትህም መሲ ሴት ናት። ስለዚህ በሴት ልጅ ህይወት መጫወት ይቅርብህ ይለዋን አባቱም። እሱ ግን ፈጽሞ አልሰማውም። ማለትም ገንዘቡ ከራሱ አልፎ ለወዳጅና ለጓደኞቹ የሚተርፈው በእነሱ ገንዘብ ነው። ከራሱማ ከየት አምጥቶ አይሰራም። ገና ተማሪ ነው። ተማሪም ሆኖ ይሄ ሁሉ ገንዘብና በሰውነቱና በሚያምር አቋቋምነቱ ሲስተም የሚያስብ ሰው ነው። ለጀሪ ከደወለችላት በኋላ ጓደኛዋን እንድታገኛት ተቀጥራታለች። የት እንገናኝ ስትላት የድሃ መገናኛው መንገድ ዳር አስፓልት ስለሆነ አስፓልት ዳር እንገናኝ ትላታለች። በእንግሊዝኛ ቀልቀል አድርጋ ከተሞላቀቀችባት በኋላ ምንም የምታደርገው ነገር ስለሌላት ወይም ለጓደኛዋ የማትሆነው ስለሌላት እሺ ብላ ተቀጥራታለች። ትንሽ ጀሪ ችኩልና ቶሎ ተጣዳፊም ስለሆነች ልጅቷ ምንም ሊገባት አልቻለም። ስለዚህ ተረጋግታ እንድታወራትና በፈለገችው ደግሞ ካናዳ ሄዳ የገዛቻት አሻንጉሊት ስላለች እሷን ጊፍት እንደምትሰጣት ቃል ትገባላታለች። አሁን ጊፍቱን ትተሽ የመጣሽበትን ጉዳይ ተናግረሽ ከዚህ ከአጠገቤ ሂጂ ትላታለች። እሷም ጓደኛዋ በጣም ሲስተምን እንዳፈቀረችውና ሲስተም ደግሞ በየጊዜው ገንዘብ ነው የሚጠይቃት። ልጁ ለምንድን ነው የቀረባት? ስለዚህ ለገንዘብ ነው ወይስ ልጅቷን ወዷት ነው? ልጅቷ ከሱ ከተለየ በጣም ነው የምትጎዳው። በጣም ነው የወደደችው። ብዙ ጊዜ እንኳ በመክራትም
እሷ ግን ፈጽሞ ልትሰማኝ ፈቃደኛ አይደለችም። ሲጀመር በሱ ፍቅር ታውራለች። ፍቅር እውር ነው የሚሉት በሱ አረጋግጫለሁ። እባክሽ ጄሪ ምን እናድርግ ብላ ስታማክራት እኔ ለአንቺ ብዬ ሳይሆን ለራሴ ብዬ ነው። እኔ ወንድሜ ብዙ ሴቶች ላይ እንደዚህ ጥቃት የሚያደርሰውን ለማቆም ለራሴ ቃል ገብቼ ከመጨረሻው ድረስ ታግዬ ወንድሜን ከዚህ ስህተቱ ላቅበው ቃል ገብቻለሁ። ስለዚህ አንቺ ባትተኝም ኤደንን ከቤተሰቦችም ጋር ቢሆን አስታውቂም ቢሆን ከዚህ ከስህተቱ እንዲያድብና አደብ እንዲይዝ አስደርጋለሁ። ቢሆንም ግን ሲስተም እንደዚህ በቀላል ተስፋ የሚቆርጥ ልጅ አይደለም። ለማንኛውም እሷ ናት ባለጌዋ። እሷ የሀብታም ልጅና ሞልቃቃ ቆንጆ ናት። እሱ ደግሞ የማይረባ ውርጋጥና ድሃ ነው። እንዴት እንደዚህ አፍቅራ እስኳ ተወርዳ እሷ ተዋርዳ እኔንም ታዋርደኛለች ትላለች። ይህን ጊዜ ጄሪ ወንድሟ ስለሆነ ስሜታዊ ትሆንና እሱማ ቆንጆና ሸበላ ነበረ፣ ምንም አይወጣለትም ነበረ። ነገር ግን የገንዘብና ወዳጅነቱና ደግሞ ብዙ ሴቶች ቀርቦ የሚርቀውን ነገር እኔም እንደ ሴት አልፈልገውም። ስለዚህ ይሄን በማድረግ መለያየት እንችላለን፣ ማለት ነገሩን መለያየት እንችላለን። ቢሆንም ግን አሁንም ቢሆን ደውላ ብትነግራትም ኤልደና ግን ፈጽሞ በሱ መለየት አትችልም። ምክንያቱም አንድ ልጅ የምታስቸግረኝ ልጅ አለች። እሷን ገንዘብ ከፍያት ገንዘብ አምጣ እያለች ነው። እሱን ገንዘብ በርከት ያለ ስለሆነ ስጭኝና እስከ መጨረሻው ልገላገላት ስላላትም ወር ደውላ ታማክራታለች። እሷም እሺ በቃ እኔ ገንዘቡን ሁሉ ከፍልሃለሁ፣ ነገር ግን ከዛ በኋላ የኔና የኔ ብቻ እንድኮን ነው የምፈልገው። ሲስተም አታውቅም እንጂ እኔ በጣም ነው የማፈቅርህ ብላ አይኑን እያየች እሱም በድፍረትና በጭካኔ አይኗን እያየ ከእሷ ተለይቶ እንደማይኖርና በጣም እንደሚወዳት ይነግራታል። ሲስተም በጣም ቀጣፊ ነው። ዞር ብሎ ለጓደኞቹ ዛሬ ተቀባብያት ትንሽ ገንዘብ እልክላችኋለሁ ብሎ ያወራል። ጄሪ ስደውልላት አላወቀቻትም ነበረ። ሞልቃቃ ስለነበረች ማናት ደግሞ የምትሞላቀቅብኝ ብላ ስልኩን ጠቅጠምት አደረገችው። በኋላ የኤልዲያና ጓደኛ አንድ ቀን እንደተዋወቀቻትና ድምጿ ስለተመሳሰለባት እሷ እንደሆነች ካመነ በኋላ መልሳ ትደውልባታለች። ብዙም ብትሞለቀቅበትም ምን እግር ጣለች ስትላትም እንኳን እግሬን ምንም አልጣልኩም ብላ ዞር ብላ አካባቢዋን ከቀኘች በኋላ አይ እኔ ምንም አልጣልኩም፣ ምን ለማለት ፈልገሽ ነው? አይ አለመታወቅ አለ። ለማንኛውም እኔና አንቺ የተለያየ ቦታ ነን። ስለዚህ አሁን ምን ፈለግሽ? ደወልሽ ለሆነ አስቸኳይ ጉዳይ እንደፈለገቻትና ስለ ጓደኛዋ በጣም እንዳሰበችና ጓደኛዋ ደግሞ በየጊዜው ገንዘብ እየወሰደ የሚቀርባት ይመስላታል። እሱን ተለይታ መኖር አትችልም። ስለዚህ ሲስተም ለፍቅር ነው ወይስ ለገንዘብ ነው እህቴን ማለት እየቀረባት ትላታለች። እሷም በቃ ለማንኛውም ተገናኝተን እናወራለን ብለው ተገናኝተው ካወሩ በኋላ ትመለስ የጄሪ እናቷ ትደውልላታለች። እሷም የት እንደሄደችና ስትጠይቃትም ድምጿ ግን እናቷ ተቀይሮ ስለነበረ ምነው እማዬ ድምፅሽ ተቀይሯል? ይሄን ድምፅሽን በደንብ ነው የማውቀው አባዬ ያለ እንዲያጠገብሽ ስትላትም አዎ እሱ ነው ደውይላት ያለኝ ትላታለች። እሷም ምን እንደተፈጠረ ብትነግራትም በፍጥነት ግን ወደ ቤት እንድትመጣ ታዛታለች። እሺ ብላ ቤት ከገባች በኋላ ባልና ሚስት ተኮራርፈዋል። ዝምታ ሞጧችኋል። ምን ሆናችሁ ነው ስትላቸውም እነሱ ግን ሊነግሯት ፈቃደኛ አልነበሩም። ሰሞኑን ጭንቀት ላይ እንዳላችሁ ግልጽ ነው። ነገር ግን ቢያንስ እንኳ ችግራችሁን ተናግራችሁ የምናቀለላችሁ ካልሆነ ወይም መናገር ካልፈለጋችሁ የድሮ ፍቅራችሁን ወይም የተገናኛችሁበትን ታሪክ ንገሩ ትላችኋለች። እነሱም ለስንተኛ ጊዜ ነው የምነግርህ? ከተኮራረፋችሁ ለ1000 ጊዜ ስለምጠይቃችሁ ከዚሁ እንድታስቡበት እፈልጋለሁ። ከአባዬ እማዬ ብትነግሬ ደስ ስለሚለኝ፣ ስለዚህ እማዬ ንገሪኝ። እኔ እኮ በጣም ነው የምወድሽ የኔ ልጅ፣ እኛም እንወድሻለን። ካጠፋው ግን ንገሩኝ። ይቅርታ ማለትም ካለብኝ ይቅርታ ጠይቃለሁ የኔ አስተዋይ ልጅ ትላትና ቡናቸውን እየጠጡ የፍቅር ታሪካቸውን የተሰማቸውን ስሜት ያኔ የተገናኙለት አይን ላይን የተያዩለት የነበረውን እያጫወቷት እያለ
የሆነውን ነገር ሁሉ ካፌ ትቀጥራትና ኤልዳናን ትነግራታለች። ማለቴ ከጀሪ ጋር ምን እንዳሉ ምን እንዳወሩና ወደ ቤት ሄዳ ሁሉንም ነገር ብታጣራና ቤት ውስጥ ከእናትና ከአባቱ ጋር ፍቅረኛው ነኝ ብላ እንድትተዋወቅና ሌላ ጊዜ ደግሞ ሴት ይዞ ተመጣ ሀግ ሊሉት ይገባን በማለት ሁሉንም ነገር ግን ጓደኛዋ ዛሬም አይመጥንሽም ይቅርብሽ ሄዲ ትላታለች። እሷ ግን ከእሷ ጋር ስትሆን ሰላም እንደሚሰማትና ፍቅርና ሰላም ብቻ ደስ የሚሉለት እብደት አለው። እኔ ከሱ መለየት አልፈልግም ትላታለች። እሱም ችግር የለውም ለማንኛውም ከመለየትሽ በፊት እኛ እናወራበታለን። ብሩን ደውላ ታቀፈችው በኋላ የመጀመሪያ ጥያቄ ብሩን አስገባሽልኝ የሚል ነበረ ለሲስተም የጠየቃት። ኤልዳናም ለመጀመሪያና ለመጨረሻ ይሄን ገንዘብ ከፍልሃለሁ፣ ነገር ግን ከልጅቷ ልትገላገል ይገባል። አታስቢ፣ እኔ ብሩን ወርውር የላት እኔ ያንቺው ነኝ፣ ከአንቺ ሌላ ወደ ውጭ ከአንቺ ውጭ ወደ ውጭ ይላታል። እሷም እሺ ብላ አምናው በጣም እንደምትወደውና እስከ ሕይወቷ ፍጻሜ ድረስ አብራው መኖር እንደምትፈልግ ትነግረዋለች። እሱም አይኗን እያየ በጭካኔ ፍቅሯን በአይኗ ላይ እያነበበ እሱ ግን የውሸቱን እኔም እወድሻለሁ ብሎ ስልኩን ወይም ካጠገቧ ይለያል። ጓደኛው ከቀጠረው በኋላ ገንዘብ ኤልዱ ጋር ታረቅ ወይም ኤልዱን አገኘሃት ሲለው አዎ ሳንቾ ምን ፈለግ ካንተ ኤልዱን አግኝቻት ነበረ። ስለዚህ ኤልዱ አለች ማለት ኪሳችን ሙሉ ነው። ስለዚህ ዛሬ ከነሳንቾ ጋር ወይም ከነሳሚ ጋር አብረን መጠጣትና ዘና ማለት እንፈልጋለን። ስለዚህ አካውንታችንን ፉል አድርግልን ይሉታል። እሱም እሺ አደርግላችኋለሁ የኔ ቲክቶከር ፌመስ አንተ እኮ ለኛ ያልሆንከው ነገር የለም ይሉታል። እነሱም እየሳቀ እና ታዲያ እናንተ ያልሆንኩ ለማን ነው? ስለዚህ ችግር የለውም እልክላችኋለሁ ገንዘቡን ብሎ ይለያያል። ቤት ውስጥ የተቀመጡና እናትና አባት ልጆቻቸውን ጎን ለጎን ቁጭ አድርገው ምክር ቤት እየለገሱ እያለ በሩ ድንገት ይኳኳል። ኤልዳና ነበረች። ግቢ ብላ ስትገባ ተፋጠው ቁጭ አሉ። እሷም ማነሽ ብለው ስትጠይቃት እናቷም እሷም ኤልዳና እንደምትባልና የሲስተም ፍቅረኛ እንደሆነች ትነግራታለች። እሱም በድንጋጤ ክው ይላል። ክፍል 4 ይሄን ይመስላል።